ላኪነትን በተመለከተ አሁን እርግጠኛው የምነግርህ ከወያኔ ጋር ግንኙነት የለንም፣ ከሻቢያ ጋር ግንኙነት የለንም፣ ከግብጽ ጋርም ግንኙነት የለንም። ግንኙነታችን ያለን ከህዝባችንና ከህዝባችን ከአማራ ህዝብ ጋር ነው። የሚያበላን፣ የሚያጠጣን፣ የሚያስተኛን፣ የሚያክመን ከህዝብ ጋር ነው። አንድ ጥይትኛ ሄደን ወደዛ ያመጣንበት ግንኙነት ያደረግንበት ምንም አይነት ነገር የለንም። ማስረጃም የለም። እርግጠኛው የምነግርህ ይሄን ነው። እኛ የአማራ ህዝብ የህልውና ጋሻዎች ነን የሚል ጽኑ አቋም አላቸው። እነሱ እንደሚሉት ትግላቸው ከውጭ ጠላት ጋር የተያያዘ ሳይሆን ከውስጥ ጭቆና ጋር የተቆራኘ ነው። በተለይ ከህወሓት ከሻቢያ ወይም ከግብጽ ጋር አላችሁ የተባለውን ግንኙነት እንደ ቅዠት ይቆጥሩታል። እንዴት ብሎ ነው ፋኖ ትናንት አብሮ ከተዋጋውና ዛሬም በጥርጣሬ ከሚያየው ህወሓት ጋር የሚያብረው የሚል ጥያቄ ያነሳሉ። እንዴትስ ብሎ ነው የኢትዮጵያን ግድብ ከሚጻረረው የግብጽ ኃይል ጋር እጅና ጓንት ይሆናል ሲሉም ይጠይቃሉ። የፋኖ አመራሮች እንደሚሞግቱት የሎጂስቲክስ መስመራቸው፣ የገበሬው ጎተራ የመረጃ ምንጫቸው፣ የከተማው ወጣትና የሞራል ስንቃቸው ደግሞ የህዝቡ ብሶት ነው። የእኛ አጋር ህዝባችን ነው፣ ጠላታችን ደግሞ የህዝባችንን ህልውና የነካ ብቻ ነው የሚለው አቋማቸው ንጹህ የህዝብ ትግል እያደረጉ ለመሆኑ እንደ ማረጋገጫ ያቀርቡታል። በአንጻሩ ደግሞ ከፌዴራል መንግስት የሚደመጠው ድምፅ ደግሞ ሌላ ነው። መንግስት እነዚህን ኃይሎች ጽንፈኛ ሲል ይፈርጃቸዋል። በመንግስት መነጽር የፋኖ እንቅስቃሴ ከህዝብ ጥያቄ የመነጨ ሳይሆን ሀገርን ለማፍረስ ከተሰለፉ የውጭና የውስጥ ኃይሎች ጋር የተቆራኘ ተልእኮ ጦርነት ያለው ወይም ፕሮክሲ ዋር የሚሰኘው ነው። መንግስት እንደሚለው እነዚህ ኃይሎች የሰላም አማራጭን የዘጋጉት ከኋላቸው የሚገፋቸውና ትከሻቸውን የሚያፈረጥማቸው የማይታይ እጅ ስላለ ነው። መንግስት በተዘዋዋሪ የሚሆን በቀጥታ የኤርትራን እጅ ወይም የግብፅን ፍላጎት እንዲሁም የህወሓትን የድሮ ሴራ ከዚህ ግጭት በስተጀርባ እንዳለ አድርጎ ይስለዋል። ለእነሱ ፋኖ ማለት ለጠላት ስልታዊ ፍላጎት በፈረስነት የሚጋለብ ኃይል ነው። እዚህ ጋር ነው የነገሩ ሚስጥር ያለው። ይህ የቃላት ጦርነት ሜዳ ላይ ካለው የውጊያ በላይ የፖለቲካ ትርጉም አለው። አንደኛው የቅቡልነት ጥያቄን ያስነሳል። ፋኖ ከውጭ ኃይል ጋር ግንኙነት የለኝም ሲል እኔ የህዝብ ልጅ ነኝ፣ መንግስትም ይህንን ህዝብን የካደ ነው የሚለውን የሞራል የበላይነት ለመያዝ ነው። በሌላ በኩል መንግስት ተላላኪ ናቸው ሲል የፋኖን ህዝባዊ መሰረት ለመሸርሸርና እኔ የሀገር ሉዓላዊነት ጠባቂ ብቸኛው ነኝ የሚለውን ካርድ ለመምዘዝ ያለመ ነው። ሁለተኛው የጠላት ወዳጅ ነው የሚለው ዓለም አቀፍ የፖለቲካ ካርድ ነው። በፖለቲካው ዓለም የጠላት ጠላት ወዳጅ ነው የሚለው ብሂል ዛሬም ይሰራል። ምንም እንኳን ፋኖና ህወሓት ወይም ሻቢያ ርዕዮተ ዓለማዊ ልዩነት ቢኖራቸውም የጋራ ጠላት ሲገጥም ስልታዊ ግንኙነት ሊኖራቸው ይችላል ወይ የሚለው ጥያቄ የፖለቲካ ተንታኞችን የሚያከራክር ነው። ነገር ግን የፋኖ ኃይሎች ይህንን ክስ ማስተባበላቸው ትግላቸውን ኢትዮጵያዊና ህዝባዊ አድርጎ ለማስቀጠል ያላቸውን ጽኑ ፍላጎት አመላካች ነው። በአማራ ክልል ያለው እውነት በሁለት ተቃራኒ ትርክቶች መካከል ተወጥሯል። አንዱ ለነጻነት ታጋይ የሆነው ለሌላው የጥፋት ተላላኪ ነው። ነገር ግን ታሪክ እንደሚያስተምረው የአንድ ትጥቅ ትግል ህልውና የሚወሰነው በውጭ ኃይል ድጋፍ ሳይሆን በውስጥ ህዝባዊ ተቀባይነቱ ላይ ነው። ያለውን የቃላት ጦርነት በጠባቡ የሀገር ውስጥ መነጽር ብቻ ሳይሆን ሰፋ ወዳለው ቀጠና የፖለቲካ እንውሰደው። በፖለቲካ ሳይንስ አንድ ህግ አለ። ያም ህግ የቤትህ በር ሲንኳኳ ማን እንዳንኳኳው ካላወቅ ቢያንስ ማን ሊጠቀምበት እንደሚችል መገመት አለብህ የሚሰኘው ነው። የፋኖና የመንግስት ውዝግብ ውስጥ የውጭ እጆች ይኖሩ ይሆን? ዓለም አቀፍ ተሞክሮች ምን ይላሉ? የሚለውን ነጥብ አንድ በአንድ በመረጃና በማስረጃ እንዲሁም በማሳያ እንፈትሸው። የአፍሪካ ቀንድ ሰላም እንደ ውድንቁ የሚጠፋበት፣ ሴራ ደግሞ እንደ አየር በነፃ የሚሸመትበት ቀጠና ነው። በዚህ ቀጠና የጠላት ወዳጅ ነው የሚለው መርህ ለዘመናት ሲሰራበት ኖሯል። በፖለቲከኞቻችን ቤት ግድግዳ ላይም የሚነበበው ጥቅስ ይሄው ሳይሆን አይቀርም። መንግስት ፋኖን ከኤርትራ ወይም ከሻቢያ ጋር ያያይዘዋል። እዚህ ላይ አንድ ታሪካዊ ፓራዶክስ ይፈጠራል። ሻቢያ በታሪክ የአማራን ብሔርተኝነት እንደ ዋና ስጋት ሲመለከተው የነበረ ኃይል ነው። ነገር ግን በፖለቲካው ዓለም ዘላለማዊ ወዳጅ ወይም ዘላለማዊ ጠላት የለም። ዘላለማዊ ጥቅም እንጂ እንደሚባለው ፕሬዝደንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸውን ግንኙነት ሲሻክር የድሮ ጠላታቸው የነበረውን ኃይል ሊደግፉ ይችላሉ ወይ? በአንጻሩ ከግብጽ ጋር በተያያዘ የሚነሳው ክስ ይበልጥ የተወሳሰበ ነው። የአማራ ብሔርተኝነት በተፈጥሮ የኢትዮጵያን አንድነትና የአባይን ጉዳይ አጥብቆ የሚይዝ ነው። ታዲያ የአባይ ጠላት ከሆነችው ግብጽ ጋር እንዴት ይተባበራል የሚለው የመንግስት ክስ ውሃ የማያስነሳ አይመስልም። ነገር ግን በዓለም አቀፍ ፖለቲካ ተስፋ የቆረጠ ኃይል ህልውናውን ለማዳን ከማንኛውም አካል ጋር ሊያብር የሚችልበት እድልም ሰፊ ነው ይባላል። ታሪክን ወደ ኋላ መለስ ብለን ስንፈትሸው የውስጥ ብሶት ወደ እጅ አዙር ጦርነት የተቀየረባቸውን አጋጣሚዎች እናገኛቸዋለን። ለምሳሌም በላቲን አሜሪካ ኒካራጓ ውስጥ የነበሩት ኮንትራዎች ምንም እንኳን የሀገር ውስጥ ተቃዋሚዎች ቢሆኑም አሜሪካ ለራሷ ጥቅም ስትል በገንዘብና በመሳሪያ ደግፋቸዋለች።
በመካከለኛው ምስራቅ በሶሪያ የነበረው የውስጥ ህዝባዊ አመፅ በመጨረሻ የሩሲያ የአሜሪካና የቱርክ ጉልበትና አቅም መፈተሻ ሜዳ ሆኖ አይተነዋል። የሶሪያ ጉዳይ ለኢትዮጵያ ወቅታዊ ሁኔታ የማያዳግም መስዋዕት ስለሆነ ይህንን ነጥብ ሰፋ አድርገን በተለይ የህዝብ ብሶት እንዴት በውጭ ኃይሎች እንደሚጠለፍ በሚያሳይ መልኩ እንመልከተው። ላፍታ የአእምሮ ካርታችንን ከኢትዮጵያ ተራሮች ወደ መካከለኛው ምስራቅ አሸዋማ ምድር እናሽከርክረው። ሶሪያ ለዓለም ፖለቲካ ምርጥ ቤተ ሙከራ ናት። የኢትዮጵያ ፖለቲከኞችም ሆኑ ታጣቂዎች ከሶሪያ የጥፋት መዝገብ ብዙ ገጾችን ማገላበጥ ይኖርባቸዋል። የሶሪያ ቀውስ ሲጀምር እንደ ዛሬው የተወሳሰበ አልነበረም። መነሻው እንደ አውሮፓውያን ዘመን አቆጣጠር በ2011 በደራ ከተማ ግድግዳዎች ላይ ህፃናት የጻፉት ነፃነት እንፈልጋለን የሚል ንጹህ የህዝብ ጩኸት ነበር። የፕሬዝዳንት በሻር አልአሳድ መንግስት ግን ለብዕር መልሱ ጥይት ሆነም። ይህ የኃይል እርምጃ ህዝቡን ወደ ትጥቅ ትግል ገፋው። ግጭቱ እየተፋፋመ ሲመጣ የሶሪያ ምድር የሶሪያውያን መሆኗ ቀረና የዓለም የሀያላን የጡንቻ መፈታተሻ የቦክስ ሪንግ ሆነች። እንዴት የሚለውን የሰላ ጥያቄ አብረን እንመልከተው። እንዴት ለሚለው ጥያቄ ቀዳሚው ምላሽ ሩሲያና የአሳድ ወንበር የሚሰኝ ይሆናል። የሩሲያ ፍላጎት የአሳድን ዴሞክራሲ ማምጣት አልነበረም። ሩሲያ በሜዲትራኒያን ባህር ላይ ያላትን ብቸኛ የባህር ኃይል ማረፊያ ማጣት አልፈለገችም። ስለዚህ የአሳድ መንግስት ሊወድቅ ሲል ሩሲያ ዘመናዊ የጦር ጀቶችን ይዛ ገባች። በስም ሽብርተኝነትን መዋጋት ተባለም። በተግባር ግን እየተካሄደ የነበረው የአሳድን መንግስት ከውድቀት መታደግ ነበር። የሶሪያ ሰማይ በሩሲያ ሱኮይ ጀቶች ተሸፈነም። እንዴት ለሚለው መሰረታዊ ጥያቄ ሁለተኛው መልስ የአሜሪካና ምዕራባውያን ሀገራት ሚና የሚል ይሆናል። በሌላ በኩል አሜሪካና አጋሮቿ የዴሞክራሲ ደጀነን በማለት ለተቃዋሚ ኃይሎች መሳሪያ ማቀበል ጀመሩ። ነገር ግን አሜሪካ የራሱ አጀንዳ ነበራት። አንደኛው የሩሲያን ተጽዕኖ ማጣጣም ሲሆን ሁለተኛው ደግሞ በሂደት ብቅ ያለውን የአይኤስ ሽብርተኝነት መዋጋት ነበር። በዚህ መሃል ግን የሶሪያ ነጻ አውጪ ጦር የአሜሪካን ፍላጎት ማስፈጸሚያ መሳሪያ እየሆነ መጣ። ቱርክ በበኩላ የሶሪያን ጉዳይ የተመለከተችው በኩርዶች በኩል ነበር። በሶሪያ የሚገኙ ኩርዶች እንዳይጠናከሩና ለቱርክ ደህንነት ስጋት እንዳይሆኑ የራሷን ጦር ወደ ሰሜን ሶሪያ አስገባች። የሶሪያ መሬት ለቱርክ ደህንነት ቀጠና ወይም በፈር ዞን ተደረገም። የሶሪያ ህዝብ የጠየቀው ነጻነት ጠፋና ሀገሪቱ የፍርስራሽ ክምር ሆነች። የሚተኮሰው ጥይት የሩሲያ፣ ቦምቡ የአሜሪካ፣ ታንኩ የቱርክ፣ ሟቹ ግን ሶሪያዊ ሆነም። ትግሉ ከህዝብ ለህዝብ መሆኑ ቀረና ከሀያላን ለሀያላን ተቀየረ። የትግሉ ባለቤት ህዝቡ ሳይሆን የውጭ ስፖንሰሮች ሆኑም። ዛሬ ላይ ሶሪያ የዓለም ህሊና ቁስል፣ አሸናፊ የሌለበት የፍርስራሽ ላይ ድል የተመዘገበባት ሀገር ብቻ ሆና ቀርታለች። የሶሪያን መጨረሻ በአንድ ቃል ግለጹት ብንባል መልሱ ባዶነት ነው። ዓለም በሶሪያ ምድር የተመለከተው ነገር ቢኖር እንዴት አንዲት ሀገር በገዛ ልጆቿ ጠብና በውጭ ኃይሎች ሴራ ከካርታ ላይ ልትፋቅ እንደምትችል ብቻ ነው። ፍጻሜው በሶስት ዋና ዋና አሳዛኝ ምዕራፎች የሚገለጽ ሆነም። የመጀመሪያው ሶሪያ ዛሬ የሙታን ከተማ ሆናለች። አንድ ወቅት የዓለም ስልጣኔ መገኛ፣ የቱሪስቶች አይን ማረፊያ፣ የንግድና የጥበብ ማዕከል የነበረችው አሌፖ ዛሬ አውሬ እንኳን የማይጠለልባት የኮንክሪት መቃብር ሆናለች። ውብ ህንፃዎቿ፣ ጥንታዊ መስጊዶቿና አብያተ ክርስቲያኖቿ በሩሲያና በአሜሪካ ሚሳኤሎች ታርሰው አመድ ሆነዋል። ሶሪያ ዛሬ ላይ የህንፃ ሳይሆን የድንጋይ ክምር ናት። በሶሪያ ከተሞች መፈራረስ ብቻ ሳይሆን የከተሞች መጥፋት ነው የተከሰተው። ከሁሉም የሚያመው የህዝቡ ጣፈንታ ነው። ከ23 ሚሊዮን በላይ የነበረው የሶሪያ ህዝብ ግማሹ በዓለም ላይ ተበታትኗል። የሜዲትራኒያን ባህር ለሶሪያውያን ስደተኞች ዋና መቃብር ሆኗል። በሀገር ውስጥ የቀሩት ህፃናት ከትምህርት ቤት ደወል ይልቅ የጀት ድምፅን ለምደው አድገዋል። ሰላም የሚለው ቃል ለእነርሱ ተረት ተረት ነው። ሀገሪቷ ዶክተሮቿን፣ ኢንጂነሮቿንና ወጣቶቿን አጣች። ሶሪያ አካሏን ወይም መሬቷን ብቻ ሳይሆን ነፍሷን ወይም ህዝቧን ነው የተነጠቀችው። በመጨረሻም ፕሬዝዳንት በሽር አልአሳድ ታሸነፉ ወይ የሚለው ጥያቄ መነሳቱ ግድ ነው። መልሱ ግን የፖለቲካ ሳይንስ ምሁራንን የሚያስደንግጥ ይሆናል። አዎ አሳድ ወንበራቸውን አድነው ነበር፣ ግን ሀገሪቷን አጥተዋታል። ያን ወቅት አሳድ የሚገዙት ህዝብን ሳይሆን ፍርስራሽን ነው። ከዛም በላይ የሶሪያ ሉዓላዊነት ተሽጦ አልቋል። በሶሪያ ሰማይ ላይ የሚበሩት የሩሲያ ጀቶች ናቸው። በመሬቷ ላይ የሚንቀሳቀሱት የኢራንና የቱርክ ወታደሮች ናቸው። አሳድ ስልጣን ላይ የነበሩት ፑቲን ወይም ሩሲያ እስከፈቀዱላቸው ጊዜ ድረስ ብቻ ነበር። ያ ሲቆም ግን አሳድ ወርደዋል። ያም ቢሆን ታሪክ የሶሪያ ክስተት ሲመዘግብ ቀለም የሚበቃው አይመስልም። የአሳድ መጨረሻ ለዓለም መሪዎች የተላከ የደም ደብዳቤ ሆኖ አለቅም። ለ13 ዓመታት በሻር አልአሳድ አንድ ነገር ሲሉ ኖሩ። እኔ ወይም አገሪቱ አሉ። ምርጫቸው እኔ የሚለው ነበርና ወንበራቸው እንዳይነካ ሀገራቸውን ለሳት ሰጡ። የገዛ ህዝባቸውን በኬሚካል መርዝ አስጨረሱ።
ጥንታዊቷን አሌፖን ወደ ድንጋይ ክምር ቀየሩ። በሚሊዮን የሚቆጠሩ ዜጎችን አሰደዱ። ይህንን ሁሉ ያደረጉት ለምንድን ነው የተባለ እንደሆን ፕሬዝዳንት ሆኜ ለመቀጠል በሚል ቀጭን ፍላጎታቸው ነው። ዳሩ ግን የውጭ ምርኩዝ ሲሰበር የውስጥ አከርካሪ አይቆምም እንዲሉ ያ የሚፈሩት መጨረሻ መጣ። እንደ አውሮፓውያን አቆጣጠር ታህሳስ 2024 ዓ.ም ያ ሁሉ የገነቡት የብረት ግንብ እንደ ሸረሪት ድር ፈረሰባቸው። ያ ሁሉ የሩሲያ ጀት አላዳናቸውም። ያ ሁሉ የኢራን ሚሊሻ ከለላ አልሆናቸውም። እኒያ ሁሉ የታንክ ጓዶችና አጋሮች የሶሪያን የህዝብ ማዕበል መግታት አልቻሉም። የሚገርመውና የሚያስቆጨው ነገር አሳድ አገሪቷን አውድመው በመጨረሻ እሳቸውም መውደማቸው ነው። ዜሮ ድምር ፖለቲካ የሚባለውም እንዲህ ያለው ነው። ዛሬ በሽር አልአሳድ ማን ናቸው? እሳቸው ዛሬ በሞስኮ ብርድ ውስጥ የተሸሸጉ ስደተኛ ብቻ ናቸው። በገዛ ሀገራቸው ምድር ቦታ አጥተው የሰው ሀገር ጠባቂ ሆነዋል። ያሰቡት ለወንበር ብሎ ሀገርን ማጥፋት፣ በመጨረሻ ግን ሀገርም ወንበርም አሳጥቶ መሰደድ ሆነባቸው። ዛሬ አሳድ በሞስኮ አፓርታማቸው መስኮት ወደ ውጭ ሲመለከቱ ምን ያስቡ ይሆን? ህዝቤን ሰምቼ ቢሆን ኖሮ ይሉ ይሆን? የውጭ ኃይሎችን ከማምለክ ከወንድሞቼ ጋር ተደራድሬ ቢሆን ኖሮ ብለው ይቆጩ ይሆን? ዛሬ በታሪክ ፊት የሀገር አፍራሽ እንጂ የሀገር መሪ ተብዬ አልጠራም የሚለው ሀቅ እንቅልፍ ይነሳቸው ይሆን? መልሱ አዎ ወይም አይደለም ነው። ግን አዎ ከሆነ እየዘገየ ጸጸት ነው። ሀገሪቱ አፈራርሳለች፣ ትውልዱ አልቋል፣ እሳቸውም ተዋርደው ወርደዋል። የሶሪያ መጨረሻ ለኢትዮጵያ ፖለቲከኞች፣ ለመንግስትም ሆነ ለፋኖ የሚያስተላልፈው መልእክት አንድ ብቻ ነው። በግትርነት እኔ ብቻ ትክክል፣ ሀያል ብቻ መፍትሄ ብሎ መጓዝ መጨረሻው ውድቀት መሆኑን ነው። የውጭ ኃይሎች ድጋፍ ከየትም ይምጣ ከየት ለማንም ይምጣ ለማን ጊዜያዊ ማደንዘዣ እንጂ ፈውስ አይደለም። አሳድን ያላዳነ የውጭ ኃይል ማንንም አያድንም። ሀገርን አቃጥሎ ወንበርን ማዳን አይቻልም። ወንበርን ሰብሮም ሀገርን መገንባት አይቻልም። መጨረሻው እንደ ሶሪያ ሁለቱንም ማጣት ከመሆኑ በፊት ኢትዮጵያውያኑ ማሰብ ይኖርባቸዋል። ይህ የሶሪያ ታሪክ በኢትዮጵያ ወቅታዊ የፖለቲካ ሁኔታ ላይ የሩቅ ሀገር ተረት አይደለም። ይህ ታሪክ የኔ ቤት ካልቀና አብረን እንውደም የሚል የውስጥ ፖለቲካ መጨረሻው ማንም ሳይኖር መቅረት መሆኑን የሚያሳይ ሕያው ምስክር ነው። የፋኖና የመንግስት ግጭት ወደ እጅ አዙር ጦርነት ከተቀየረ ኢትዮጵያ የሚጠብቃት ዕጣ ፈንታ ይሄው የሶሪያ ዕድል ነው። አሸናፊ ወገን ባንዲራውን የሚሰቅለው በፍርስራሽ ላይ ይሆናል፣ የሚገዛውም ሙታንን ይሆናል። ዛሬ ላይ የሚወረወረ የቃላት ጦርነት ቆሞ ነገር ወደ ባሰ ገደል ሳይገባ ኢትዮጵያውያኑ በራሳቸው ጠረጴዛ ዙሪያ መፍትሄ ካልፈለጉ መጪው ጊዜ በእርግጥ አስፈሪ ይሆናል። ዛሬ በኢትዮጵያ መንግስትም ሆነ በፋኖ ኃይሎች ሊጠነቀቁት የሚገባው ትልቁ አደጋም ይህንኑ ነው። አንድ የውስጥ ግጭት ሲራዘም ተፋላሚዎቹ እርስ በርስ መሸናነፍ ሲያቅታቸው የውጭ ኃይሎች እርዳታ በሚል ሽፋን እጃቸውን ያስገባሉ። ፋኖቹ ከማንም ጋር ግንኙነት የለንም ሲሉ ይህንን የሶሪያ ዕጣ ፈንታ ላለመድገም ከሚል ጥንቃቄ ሊሆን እንደሚችል ግምት መውሰድ ይቻላል። መንግስት ደግሞ የተላላኪ ጦርነት ነው ሲል ጉዳዩን ወደ ዓለም አቀፍ መድረክ እየጋበዘው መሆኑን ልብ ሊለው ይገባል። በሶሪያ እንዳየነው አንዴ የውጭ እጅ ከገባ እጁን መልሶ ማውጣት በእጅ ገብቶ በቅል መውጣት እንደማለት ይከብዳል። የኢትዮጵያ የውስጥ ጉዳይ የግብፅ፣ የኤርትራ ወይም የምዕራባውያን ጉልበት መፈተሻ ሜዳ እንዳይሆን ቁልፉ ያለው እዚሁ ኢትዮጵያውያኑ እጅ ላይ ብቻ መሆኑን ማስታወስ ተገቢ ነው። በእርግጥም በመንግስታት ታሪክ ተቃዋሚን ተላላኪ ብሎ መክሰስና ወንበርን ላለማጣት የሚደረግ መፍጨርጨር አዲስ ክስተት አይደለም። ደርጉም ህወሓትንና ሻቢያን የአረብ ተላላኪዎች እያለ ይከስ ነበር። እነርሱ ግን ትግላቸው ህዝባዊ ነው ሲሉ ይደመጡ ነበር። እውነታው ግን በእርግጥ ሁለቱም ነበር። ህዝባዊ መሰረት ነበራቸው። ነገር ግን ከውጭ ጠላቶቻቸው ጋርም ስልታዊ ግንኙነት ፈጥረው ነበር። ዛሬ ላይ የሚነሳው ጥያቄ ፋኖ ህዝባዊ መሰረቱ ስላለው ብቻ ከውጭ ኃይሎች ጋር አይገናኝም ማለት ነው ወይስ መንግስት ሁሉንም ተቃውሞ የውጭ ሴራ አድርጎ የመሳል የቆየ ልማዱን እየተገበረ ነው? አንድ የውስጥ ትግል ሲራዘም ተዋጊው ኃይል የሎጂስቲክስ እጥረት ሲገጥመው የውጭ ኃይሎችን እርዳታ ይዘው መምጣታቸውም አይቀርም። የፋኖ ኃይሎች አሁን ላይ ከማንም ጋር ግንኙነት የለንም የሚለው እውነት ሊሆን ይችላል። ነገር ግን ጦርነቱ እየረዘመ ከመጣ መንግስት የሰላም በሮችን ከዘጋና ቀጠናው እየተወጠረ ከሄደ የፋኖ ኃይሎች አማራጭ አጥተው ወደ ቀጠናው ኃይሎች አቅፍ እንዳይገቡ ያሰጋል። መንግስት ተላላኪ ብሎ መክሰሱ የፋኖን ህዝባዊ ተቀባይነት ለመቀነስ የታቀደ ፖለቲካዊ ታክቲክ ቢሆንም በሌላ በኩል ራሱ መንግስት ለድርድር ፈቃደኛ ካልሆነ ተቃዋሚዎቹን ወደ ውጭ ኃይሎች እቅፍ እየገፋቸው እንደሆነ ዓለም አቀፍ ተሞክሮዎች አመላካች ናቸው። ክቡራን ተመልካቾቻችን፣ ዛሬ በኢትዮጵያ ምድር የሚታየው እሳት የማገዱ እንጨቱ ከውስጥ ቢሆንም ነፋሱ ግን ከውጭ ሊነፍስ እንደሚችል መካድም የዋህነት ነው። የፋኖ ኃይሎች ትግላችን ከህዝብ ነው የሚለው መከራከሪያቸው ጠንካራ እውነት ቢኖረውም የጂኦ ፖለቲካው ዓለም ንጹህ የብቻ ትግል ማድረግ እጅግ ፈታኝ ነው። የመንግስትም ክስ መፍትሄ ከማምጣት ይልቅ ችግሩን የበለጠ ወደ ድንበር ተሻጋሪ ቀውስ የመቀየር አደጋው ከፍተኛ ነው። በዚህ የነጻነት የሉዓላዊነትና የሴራ ፖለቲካ መሃል
የኢትዮጵያ ዕጣ ፈንታ ምን ይሆን? ጊዜ የሚመልሰው ጉዳይ ይሆናል በሚል እናበቃለን። በያላችሁበት ዓለም ሰናይ ጊዜ ተመኝተን እንሰናበታለን።